ጌታ ተመችቶኛል። ምችት ድልት ነው ያለኝ። የመጨረሻ አራዳ ነው ያደረገኝ። ምን አይነት አራዳ! ህይወቱን ያዳነ ህይወቱን አለም በቃ ህይወትን አድን ያለኝ አራዳ አርጎኛል። ያንን ለማለት ፈልጌ ነው። እና ሌሎቻችሁ ብዙዎቹን የተቆለላችሁ በቄስ ደረጃ በምን ያላችሁማ ምን እንደሚሰብኩ ይቺን ምን ትላለህ? አንድ ነገር ላሳይህና ምናልባት አሁን ከመጣ ምን ትላለህ በዚህ ጉዳይ ላይ? እስቲ እንግዲህ አንተ መጽሐፍ ቅዱስን እንደ ስምሽ ላፎንት ያርገሸዋል ቅዱሴና፣ ስለዚህ እንድዘግበኝ እፈልጋለሁ። ማ ብራዘር I want you to talk about this. የቤታችን ትመጣለች። የብርሃን ጫማ ተጫምታ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ ይዛ እመቤታችን ትመጣለች። ልክ እሱ ጋር የወርቅ መስቀል ይዛ ዘግበኝ። በቪዲዮ ትችላለህ ወይስ አይችልም? እሺ ቆይ ትንሽ ደቂቃ ገና አሁን ነው የተነሳሁትና፣ እሺ ወይ 1-2 ደቂቃ ልዘጋጅ እና እንግዲህ የዘቤን ጉዳይ ለቅዱሴ ነግሬዋለሁ። ቅዱሴ በቪዲዮ ይመጣል። ኮፒ ሊንክ አድርጉ። እስከዛ እነሱ ጋር ገና መንጋቱ ነው። ነገ ፕሮግራም አለ። ነገ በእኔ በሚዳይ ስለ ታቦት፣ ስለ አዲስ ኪዳን ታቦት እና ስለ ብሉይ ኪዳን ታቦት ምንድን ነው የሚለው መጽሐፍ ቅዱስ የሚለው ከኤርሚ ጋር በጣም ጥሩ ጊዜ እናሳልፋለን። እንዳትቀሩ አደራ። የኔዎቹ ሌሎቹን አይደለም። እስከዛ መዝሙር ለፍርዱላ የምትመጣ እናት አለች። እኔ ቪዲዮ ይልኩልኛል፣ ወዳጆች አሉኝ ብዙ፣ በጣም ብዙ። ይሄ ነገር ኤክስፖዝ ተደርጎ ህዝቡ እንዲነቃ ለእኔ ይላክ። ተባረኩ። ኮፒ ሊንክ እስከዛ እንግዲህ አሁን ደግሞ ለፍርድም የምትመጣ እናት አለችን። እኔም ማቃ ቅድስት ድንግል ማርያም አይደለችም፣ ሌሎች የሚሏት አለች። ለፍርድ የምትመጣ ስጠብቃት የነበረችን ቴክስት አገኘዋል። ተባረኩ። ታብታብ እንግዲህ ምን ትላላችሁ? እንግዲህ የአስተማሪ ነው የኦርቶዶክስ አባት ትመጣለች ብለው እያስተማሩ ነው። ሌሎችም ሊሏችሁ ይችላሉ። እንዳትደነግጡ። ቅድስት ድንግል ማርያም ለፍርድ ትመጣለች። ዘውዷን አድርጋ ዘውድም አለ። እንግዲህ አዲስ ኪዳን ላይ ሙሉ ስሟ ማርያም ተብሎ ነው የተጻፈ። ምንም ነገር የለም። ሙሉ በሙሉ ማርያም ተብሎ ተጽፎላል። ያና እንደዚህ የሚሉ ሰዎች መጥተዋል። ተባረኩ። ኮፒ ሊንክ ለሚሳደቡት ቦታ እንዳሰጡ አይዟችሁ፣ ይቀመጡ። ጥሩ ነው። እኔም ስለነበርኩ እኔም ተሳዳቢ ስለነበርኩ ችግር የለም። እንኳን ሰላም በሰላም መጣ። አየህ ቺክ ቢሆን ኖሮ ሜካፑን ሲያደርግ ፊልተር ሲመርጥ ዊግ ሲያደርግ ምን እስኪል 3 ሰዓት ነበር የሚፈጀው። የወንድ ልጅ ልዩ ጥቅም ይሄ ነው። ፊት
ሽው አርግታ አጥበቀችን። ሰላም ይብዛ ቅዱሴ ወልካም። እና በዚህ ነገር መጠየቅ ስላለብኝ ነው። ምን ትላለህ ማብሮተ? ሌላው ደግሞ አንድ የምትነግረኝ ሌላ ነገርም አለ። 2 ቪዲዮ ነው ማሳየህ። አንድ ሌላ አለ። አንድ ልድገምልህ፣ ምክንያቱም ጉርሻ የሚደገማል አይደለም ጠቅስ። ስለዚህ ይህን ስማ፣ በደንብ ስማ። እናታችን ቅድስት ድንግል ማርያም ስለ ልደቷ ለመሆኑ መጽሐፍ ቅዱስ ምን ይነግረናል? ከብዙ በጥቂቱ ለመጥቀስ ያህል አንደኛ ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 11 ላይ ትወጽእ በትር እምሥርወ እሴይ፣ ከእሴይ ግንድ ስር በትር ትወጣለች፣ ወየዐርግ ጽጌ እምኔሃ፣ ከዚያች ደግሞ ከበትሪቱ አበባ ያቆጠቁጣል ያብባል በማለት ትንቢት ተናግሯል። እና ይህ የነቢዩ ኢሳይያስ የትንቢት ቃል ስለ እመቤታችን ልደት፣ ስለ ጌታችን ልደት ሊጠቀስ የሚችል ነው። እርሷ ተወልዳ አምላክን ኢየሱስ ክርስቶስን ወለደችው ማለት ነው በአጭሩ እና በአጭሩ በቃ እመቤታችን ጌታ ኢየሱስ ክርስቶስን ወለደች። ለልደት መጥቀስ ይቻላል ነው የሚለው በአጭሩ። አንተስ እነዚህ 2 ነገሮችን ምን ትላለህ ማብራደር ነው የኔ ጥያቄ። ሚውት አድርጌ መስማት ነው ከዚህ በኋላ። ቅዱሴ ባይብልን ቆርጥሞ የበላ ወዳጄ ነው። ዮኒ እየተባረክ ሁሌም ያው አንተ ስለሆንክ ነው። በሚገርም ሁኔታ ወዲያው አየር ላይ አነሳሴ ራሱ ወታደር ምሽግ ውስጥ ያለው ወታደር ነው። ሁሌም ብር በልልኝ። በጣም የማመሰግነው። ምንም ግዴታችን ነው። ወንጌል ደግሞ ልክ ጳውሎስ በሐዋርያት ሥራ ምዕራፍ 20-24 ላይ ምን እንዳለ ታውቃለህ? እንዲህ ይላል ምዕራፍ 20-24 ላይ ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ይላል። ስለዚህ አገልጋይ ነፍሱን በእርሱ ዘንድ እንደማትከብር እንደ ከንቱ ነገር የቆጠረ ሰው ነው። አይመቸኝም፣ ቢዚ ነኝ፣ እንዲህ ነኝ፣ እንዲህ ነው። ሁሌ 24 ሰዓት አለርት ሆኖ ነው መጠበቅ ያለበት። ምክንያቱም ልክ በብሉይ ኪዳን ካየ እሳቱ ሁል ጊዜ ከመሰዊያው አይጥፋ ይላል እግዚአብሔር። ለምን? ኃጢአት ሰርቶ መስዋዕት ይዞ የሚመጣ ሰው ስላለ 24 ሰዓት ክፍት ነው እሳቱ። እሳቱ ከሌለ ሊሞት ነው። ስለዚህ በአዲስ ኪዳን አገልግሎት ያው እሳት ባይኖርም ወንጌሉ ነው እሳቱ። በተገኘው በኩል ወንጌል አብረን እንሰራለን። እንደው ይሄ ዮኒ እንዴት አምናችሁት ነው? ሁሌ ከእርሱ ጋር እንደዚህ ትንሽ ብትቆዩ አይሻልም? ትንሽ ብታቀዘቅዙት ምናምን። ምንም የሚቀዘቅዝ ነገር የለም። ዝም ብለን እያቀጣጠልን ወደፊት ነው የምንሄደው።